ሚስጥሩን ዘረገፈችው። ማህሌት ትልቅ ውርደት ገጠማት። ያሰበችውና ያለመችው የብሩክን ሀብት ንብረት ወደ እሷ ስም ማዞር ሲሆን ይህ ሳይሳካላት ቀርቶ በመጨረሻም ፌንት በልታ ወድቃለች። ያየችው ደብዳቤና እሷ ያሰበችው በምንም ሊገናኝላት አልቻለም። ልጅቷን በመመረዝ እንድትሞትላት ፍላጎት ቢኖራትም ዶክተሩ የተመረዘ ምግብ እንደበላች ስለጠረጠረ በሕክምና ክትትል ከሞት ልትተርፍ ችላለች። ታዲያ ከብሩክ ጋር ተለያይታ ሀብት ንብረቱን መካፈል የፈለገችው ማህሌት በመጨረሻም ያየችው ደብዳቤ ራሷን ስታ እንድትወድቅ አድርጓታል። ምን ይሆን ይህ ሚስጥር? አብረን የምንመለከተው ይሆናል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ እንጀራ ልጇን የምትመርዘው ጨካኝ ሴት ክፍል 6ን የምንመለከት ይሆናል። ማህሌት ከእህቷ ጋር በመገናኘት ስለመረዘቻት ህፃን ስላለችበት ሁኔታ እየተወያዩ ነበረ። ተረፈች እንዳትይኝ አለቻት። እሱ የሚታወቅ ነገር የለም፣ ከሆስፒታል ሄጄ ነበር፣ እኔ እንድገባ ፈቃደኛ አይደሉም። ብቻ ግን የህክምና ክትትል እያደረገች ይመስለኛል። አሁንስ እንቅፋት የሆነችብኝ ቤት ውስጥ ያለችው ቅድስት ናት በማለትም ተናገራለች። እህቷም ለሷ አትጨነቂ፣ ዋጋዋን እንሰጣታለን፣ የተመረዘች ልጅም ትተርፋለች ብለሽ አታስቢ፣ የደስታችን በቃ ዘናበይ እያለቻት ነው። ቅድስትም ምሳሌ ከእህቷ ጋር ሆና ህፃኗ ላይ ምን አይነት ጉዳት እንደምታስከትልና ሀብት ንብረቱን ፈልጋ ወደሱ ህይወት እንደተከሰተችም ሚስጥር ሲያወሩ ሰምታቸው ስለነበረ እያለቀሰችና እያነባች ጋሼ ከዚህ በኋላ ማርፈድ ያለብኝ አይመስለኝም፣ ምሳሌን እኮ አተናት ነበር በማለት ማህሌትና እህቷ ሲመክሩበት ስለነበረው ጉዳይ ለብሩክ መናገር ስለፈለገች ወደ መኝታ ክፍሏ እንዲሄድ አደረገችው። ከመኝታ ክፍል ከሄደ በኋላ እያለቀሰችና እያነባች መናገር ከብዷት ነበረ። ብሩክም የተፈጠረው ምንድን ነው? ስለ ማህሌት እኔ ምን የማላውቀው ታሪክ አለ? እባክሽን አጫውችኝ እያለ በግድ ለመነ። ማህሌትም የመጣችበት የድህነት ታሪኳና ወደፊትም ድሃ መሆን ስለማትፈልግ ብሩክን እንዴት አድርጋ በድላ ንብረቱን የግሏ ማድረግ ላይ ትኩረት አድርጋለች። ታዲያ ስለ ብሩክ ባልነት መልካምነቱን እያወሳች ነገር ግን ድህነቷን መበቀል ስላለባት ራሷን እዚህ ውስጥ እንደከተተችም ከራሷ ጋር በሀሳብ እየተነጋገረች ነው። ብሩክም ቅድስትን ሲያስጨንቃት ከቆየ በኋላ በግድ ተነፈሰችው። ማህሌት የተሳሳተ መድኃኒት ለልጅቷ እየሰጠቻትና እንድትሞት ፍላጎት እንዳላትም ተነግረዋለች። ብሩክም አበደ። ለምን አልነገርሽኝም? ለምንስ እስካሁን ደበቅሽኝ? በማለትም ጮኸባት። ቅድስት ግን በእናንተ መካከል ጸብ እንዲፈጠር ስላልፈለግኩ ነው እስካሁን ያልነገርኩህ አለችው። እና ቢሆንስ ልጅን በዚህ ምክንያት እንዳጣት ትፈልጊያለሽ ወይ? በማለትም ማህሌት በልጅቷ ላይ ያደረገችውን ተንኮል ለማሰብ ከአእምሮ በላይ ሆነበት። ማህሌትም ከሞገስ ጋር እየተደራደረችና እየተነጋገረች ነው። ብሩክ የሚለቀኝ ከሆነና ጉዳዩ ከተሳካልኝ በጊዜ እመጣለሁ እያለች ስልክ እያወራች ነው። ብሩክም ልጅቷ የተሳሳተ መድኃኒት ተወስድ እንደነበር ከሰማ በኋላ ብዙ ነገሮችን ለመስማት ጉጉት ስለነበረው ቅድስትን እያጨናንቃት ነበረ። እኔኮ ዶክተሩ እየተመረዘ ምግብ እንደተመገበች ነግሮኝ ነበር፣ ሌላ ምንድነው ያደረገችው? ተናገሪ እያለ እያፋጠጣት ነው። ቅድስትም ልጅቷ ከተመረዘች ምናልባት በዚህ ድርጊት የተሳተፈችው ማህሌት ልትሆን ትችላለች እንጂ እኔን መረሻት እንዳትለኝ አለችው። አንቺን አላልኩሽም፣ ለማንኛውም የተፈጠረውን ነገር ንገሪኝ አላት። ቅድስትም ሁሉንም ነገር ነገረችው። መኝታ ክፍል ቁጭ ብለው ስለ ሀብት ንብረቱ ያወሩ እንደነበርና ቀጥሎም የልጅቷን መድኃኒት እየቀየሩ ይሰጧት እንደነበረም ነገረችው። ብሩክም ስሜቱን መቆጣጠር አቃተው። በጣም ተናደደ። ቅድስት እንዲረጋጋና ምሳሌንም ወደፊት ማሳከም እንዳለበት ስሜታዊ እንዳይሆን እየመከረችው ነበር። ብሩክም ልጄን አጥቻት ነበረ፣ ምኑን ተረጋጋውት እያለ የሚይዘው የሚጨብጠው አጣ። ብሩክ የታመመችው ልጁ ጋር ተቀምጦ ሳለ ከወደ ውጭ እንጀራ እናት ተብዬዋ ማህሌት በሩን ከፍታ ትገባለች። ታዲያ ለማስመሰልም ስትሞክር ልጄን አትንኪያት በማለትም እጇን ከላይዋ ላይ ያነሳዋል። ምን ነው ልጄን አትንኪ ያልክበት ምክንያት ቤቱና መኪናው ይሸጥ ስላልኩ ነው ወይ? በማለትም ጠየቀችው። ከልጄ መካከል እንደዚህ አይነት ንግግር እንዳትናገሪ በማለትም ያስጠነቅቃታል። እንግዲህ ወደ ክፍል ይዛት እንድትገባና ሀሳቧን እንድትናገር ያደርጋታል። ልጅቷንም መኝታ ክፍል ይዛት ገባች።
ልጅቷ ግን የምትንከባከባትና ፍቅር የምትሰጣት ሰራተኛቸው ቅድስትን ትወዳታለች። ማህሌትም ለምን ከልጄ ፊት እንደዚህ ትናገሪያለሽ አልከኝ? ለኔስ ልጄ አይደለችም ወይ? በማለትም አስመሰለች። ወይስ መኪናውና ቤቱ ይሸጥ ስላልኩህ በዚህ ከፍቶህ ነው ወይ? በማለትም ጠየቀችው። እሱ ግን መኪናውና ቤቱ አንቺን አይመለከትሽም፣ የመጣሽው እኮ እኔና ልጄ የምንኖርበት ቤት እንጂ አንቺ ያመጣሽው አንዳችም ነገር የለ። ቤቱም ሆነ መኪናው የዛች ሟች ንብረት የልጄ ንብረት ነው፣ አንቺን አይመለከትሽም በማለትም ያቃጥላታል። ምሳሌም መቅዲን ለምን አንቺ እናት አትሆኝም እያለቻት ነው። ማህሌት እሳ በማለትም ጠይቃት ነበር። ማህሌትን እንደማትወዳትና ፍቅር እንደማትሰጣትም ትገልጻለች። ማህሌትም ያሰበችውን እቅድ በንዴት እየተንጨረጨረች ለብሩክ አፈሰሰችው። ጭራሽ የመኪና ገዥም እንዳስማማችውና መጥቶ እንደሚገዛውም ነገረችው። ጭራሽ ገዥም አምጥተሽ አስማምተሽልኛል እንዴ? በማለትም ብሩክ ተናደደ። ከንብረትም ባለቤት እንደሆንኩኝ አትርሳ፣ ፈርመህ ያገባህበት ወረቀት አለ፣ በዚህ መሰረት ታካፍለኛለህ እያለች አፋጠጠችው። ብሩክም ከፈለግሽ መክሰስ ትችያለሽ ይላታል። እሺ እስከዛ ድረስ ምሳሌን ከምታጣት ይልቁንስ ቀድመህ አስብበት በማለት በልጅቷም አስፈራራችው። ብሩክም የታመመችው ልጁ ጋር በመሄድ ወደ ሐኪም ቤት እንደሚወስዳትና ከሆስፒታል ከወጡ በኋላ የሆነ ቦታ ወስዶ እንደሚያዝናናትም ይነግራታል። ታዲያ መቼ ነው አባዬ ሆስፒታል የምንሄደው አለችው። እሺ አሁን ወስድሻለሁ፣ ደግሞ ጀግናና የማይበገር አባት አለሽ፣ ስለ ህመምሽ ምንም አታስቢ፣ ትድኛለሽ በማለትም ይስማታል። ምሳሌ ቅድስትን አግብቶ እንዲኖርላት ፍላጎት ስላላት ለአባቷም ልትነግረው ፈልጋ ነገር ግን ፈርታ ሳትገልጽለት ቀርታለች። አባቴ ግን ለምን ቅድስትን በማለት ልትናገር የነበረውን ጀምራ ትተዋለች። ያሰበችው ያልተሳካላት ማህሌትም ቅድስትን ታሰቃያት ገብታለች። የወሰድሽውን ገንዘብ አሁኑኑ መልሽልኝ አለቻት። እሺ ሰርቼ እከፍልሻለሁ አለች። ቅድስትም አንቺ ስንት ዓመት ብትሰሪ ነው የኔን 100 ሺህ ብር ልትመልሽ የምትችይው? አንቺ ዘገምተኛ ነሽ በማለት አላስፈላጊ ቃላትም ስትናገራት ነበር። በኋላም ልጅና አባትየው የት ሄደው ነው የት ወጥተው ነው በማለትም አላስፈላጊ ቃላት ስትናገር፣ ቅድስት ግን እንደዚያ አይባልም ግፍ ነው እያለች ለማረም ስትሞክር ጥፊ ነበር የተከተላት። ሀብት ንብረቱን የፈለገችው ማህሌትም በመጨረሻ የፍች ደብዳቤ አጽፋ መጣ። ይኸው ፍታኝ እያለች ለብሩክ ደብዳቤውን ሰጥተዋለች። ብሩክም ደብዳቤውን በትዕግስትና በእርጋታ ካነበበ በኋላ እባክሽን እኔና አንቺ ተፋተን ንብረቱን ከተካፈልሽኝ ምሳሌ አትድንልኝም እያላት ቢሆንም እሷ ግን ምን አገባኝ የራስ ጉዳይ በማለት በልጅቱ ህይወት ላይ ጨክናባታለች። ደጋግሞ ብሩክ ግን እባክሽን ችግሬን ልትካፈይኝና ልትጋሪኝ ነበረ ወደ ህይወቴ የመጣሽው፣ አንቺ ግን ሀብት ንብረት ነው ወይ የምትፈልጊው በማለትም አስተዛዝኖ ጠይቋታል። ማህሌት ግን በፍጹም አለች። በውሳኔዋም ጸና። ብሩክም የማህሌትን ነገር ሲታዘባትና ሲከታተላት ከቆየ በኋላ ቅድስትን ወደ ሳሎን እንድትመጣ ያደርጋትና ወረቀቱን በሷ መካከል ይሰጣታል። ያነበበችው ወረቀት ንብረቱ በሌላ የተመዘገበ ነበር። እንግዲህ የብሩክን ሀብት ንብረት በመፈለግ ወደ ህይወቱ የተከሰተችው በመጨረሻ ግን ያነበበችው ደብዳቤ ይህ ንብረት የሌላ ሰው ሆኖ ስታየው ፌንት ነቅላ ወደቀች። ራሷንም መቆጣጠር አቃታት። ቅድስትንም ይህንን ወረቀት አንብቢው በሰመመንም ቢሆን ታዳምጥሻለች ይላታል። ጋሼ ራሷን ስታወድቃለች እኮ እንዴትስ ልትሰማኝ ትችላለች እያለች ነበረ። ብሩክም አየሽ የሰው ልጅ ክፋት ምን ያህል ዋጋ እንደሚያስከፍል፣ አንቺ ብልጥ ስትሆኝ ሌላኛው ሞኝ መስልሻል እንዴ በማለትም ተበቅሏታል። ማህሌት ትልቁን ውርደት ተከናንባ በመጨረሻም ራሷን ስታ እንደወደቀች ነበር ቪዲዮ የተቋረጠው። እንግዲህ የእንጀራ ልጇ ሞታላት ሀብት ንብረቱን የራሷ ወይም ደግሞ የግሏ ለማድረግ ስትጣጣር የነበረችው ማህሌት በመጨረሻም ውርደትን ተከናንባ አይሆኑ ሆና አወዳደቋ በሚያሳዝን ሁኔታ ነበረ። በቀጣይስ ይህ ንብረት የብሩክ አለመሆኑን አረጋግጣለች። ስትነቃ ምን አይነት ተንኮል ትፈጥር ይሆናል? በህመም ላይ ያለችው ምሳሌስ ድና እናገኛት ይሆን? በቀጣዩ ክፍል ምን አዲስ ነገር ይጠብቀናል?
የእንጀራ ልጇን የምትመርዘው ጨካኟ ሴት ክፍል 6 ይህንን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።